በምክክር ሁሉን ነገር መፍታት ይቻላል። ማንኛውም ነገር መፍታት ይቻላል። ሰው ከተመካከረና ከተወያየ ማለት የማይፈታ ነገር የለም። ሁሉም ይፈታል። ስለዚህ ምክክር ለሀገሪቷ ጠቃሚ ነው። የሀገራዊ ምክክር ጥርጥር የለው። ያለ ምክክር የሚመጣው ውጤት የለም። ብዙ የማያጓቡ ችግሮች አሉ ኢትዮጵያ ውስጥ በጣም ብዙ የማያጓቡ ችግሮች አሉ። እነሱን ችግሮች በሰላማዊ ውይይት ወይ ደግሞ በሰላማዊ ድርድር መፍታት ይጠበቅብናል። ባይፈቱም መፍትሄ እስከሚያገኙ ድረስ በውይይት መቀጠል የተሻለ ነው። ኢትዮጵያውያን ምክክር አስፈላጊ መሆኑን ተገንዝበዋል። ምክንያታችሁ ተብለው ቢጠየቁም ለዘመናት ቁጭ ብሎ መነጋገር ባለመቻላቸው የከፈሉትን ዋጋ ለጠያቂ ያስረዳሉ። ጦርነት እስከዛሬ ድረስ ያተረፍነው ነገር የለም። ስደት፣ መፈናቀል፣ ሞት፣ ድህነት፣ እርስ በርስ አለመስማማት፣ ዘረኝነትን ያተረፍነው ያለፉትን 4 ዓመታትን በሀገር ውስጥና ባህር ተሻግሮ የኢትዮጵያውያንና ትውልደ ኢትዮጵያውያንን የልብ ትርታ ሲያደምጥ የቆየው የሀገራዊ ምክክር ሂደት በ8 ክፍሎች የተደራጁ አጀንዳዎችን ለሕዝብ ይፋ አድርጓል። ለሀገራዊ የምክክር ጉባኤም አሰናድቷል። አጀንዳዎቹ ላይም ከሐምሌ 8 ጀምሮ ኢትዮጵያውያንና ትውልደ ኢትዮጵያውያን በጠረጴዛ ዙሪያ ቁጭ ብለው ስለ ሀገራቸው ዛሬና ስለ ትውልዱ ነገ ይመክራሉ። ስለሆነም ለሀገራዊ መግባባት መሰረት የሚጥለው ይህንን ጉባኤ እንደ ትልቅ እድል መጠቀም ይገባል። ይሄ ትልቅ የታሪክ አጋጣሚ ሊባል የሚችል ነው። ምክንያቱም ለዘመናት ያሉ የኢትዮጵያ ቁርሾች ያሉ አለመግባባቶች በድርድርና በውይይት የሚፈታበት መንገድ በመሆኑ በዚህ ረገድ የታሪክ አጋጣሚ ነው ብዬ የምለው እንደ ሌላው ነገር የምናየው ነገር አይደለም። የአንድን ኢትዮጵያን እንደ ሀገርን የማስቀጠል ኢትዮጵያን እንደ ሀገር የማጽናት ኢትዮጵያን እንደ ሀገር በጽኑ መሰረት የማቆም ሚና እና ተልዕኮ ነው ያለው። ስለዚህ በዚህ ረገድ ይሄ ምክክር እንደ ትልቅ ሀገራዊ አጋጣሚ መታየት ያለበት ብዬ ነው የማስበው። ይፋ በተደረጉት አጀንዳዎች ላይ በህዝቡ የተወከሉ 4000 ተወካዮች ስለ ኢትዮጵያ ይመክራሉ። የሀገርና የኢትዮጵያን አደራ የተሸከሙ 4000 የኢትዮጵያ ልጆች የኔ ይበልጣል፣ የኔ ብሔር፣ የኔ ሃይማኖት፣ የኔ ከሚል ነገር የጸዳ መሆን አለበት። ህብረተሰቡ ወክለው የተመረጡ አካላት ወይ ደግሞ በዚህ በሀገራዊ ምክክር የሚሳተፉ አካላት ምክንያታዊ ቤዝድ ሆነው ሀሳብ ማቅረብ አለባቸው። ኃላፊነትም አለባቸው። ምክንያቱም የተሸከሙት ኢትዮጵያ ውስጥ ወደ 130 ምናምን ሚሊዮን ህዝብ አለ እየተባለ ነው። የእሱን ሀሳብን ያዙት ከባድ ነው። አስቢ እሱን በትክክለኛ መንገድ ወይ ደግሞ በኃላፊነት ስሜት ያላድሎ ትክክለኛ በሆነ ሀሳብ ማንጸባረቅ ይኖርባቸዋል። ሀገርን የማስቀጠልና ለዘመናት የቆየውን የኢትዮጵያን ችግር በውይይት ለመፍታት የምክክር ጉባኤው ከፍተኛ ሚና አለው። ተወካዮችም ሀገርን በማስቀደም በኃላፊነት በዚሁ ጉባኤ ላይ መሳተፍ አለባቸው። የጉባኤ አባላት ትልቅ ተልዕኮ መሆን ያለበት ብዬ ማስበው ትልቁን ስዕል ማየት አለባቸው። ለምሳሌ በሌላ ሀገር አሁን የሚጠየቅ የሚመለስ የብሔር የሃይማኖት ምንም ጥያቄ የለም። ስለዚህ መጀመሪያ ኢትዮጵያ የምትባለው ልክ እንደ ቤት ኮስተርሽው ያመኖር አለበት። ቤቱ ሲኖር ስለ መስኮቱ ስለ በሩ ልታወሪ ትችላለሽ። ቤቱ ግን በፈረሰበት ሁኔታ ስለ መስኮቱም ስለ በሩም አይወራም። ስለዚህ በዋነኝነት መሆን ያለበት ሀገርን የማየት ምክንያቱም እዛ ጋር ያሉ ጉባኤዎች አንደኛ የታሪክ በጣም ትልቅ አጋጣሚ ነው። በሌላ በኩል ደግሞ ትልቅ ታሪካዊ ኃላፊነት ነው። ይሄን ነገር በሰላማዊ መንገድ መቋጨቱ ኢትዮጵያን ሀገር እንደሚያስቀጥል አንድ የታሪክ እጥፋት መታየት አለበት። ስለዚህ በኃላፊነት በሚሳተፉበት ጊዜ ይሄን ማየት አለበት። ለምክክሩ መሳካት በምክክር ወንበሩ ከሚቀመጡ ተወካዮች በተጨማሪ ሁሉም ዜጋ ተጠባቂውን መድረክ የተሳካ እንዲሆን ኃላፊነት አለበት። ከፍተኛ የትምህርት ተቋማትና ምሁራንም ለምክክሩ ስኬት የድርሻቸውን እንዲወጡ ይጠበቃል። ዩኒቨርሲቲ ኖርማሊ ለእውነት ዋጋ የሚሰጥበት ለሀሳብ ለክርክር ለመደማመጥ ቦታ የሚኖርበት ነው። ስለዚህ በተለይም ልሂቃን ይህንን የማገዝ አብዛኛው ደግሞ ማህበረሰብ ደግሞ ይህንን የመከታተልና በንቃት የመሳተፍ ግዴታ አለበት ብዬ ነው የማስበው። ኢትዮጵያ ታሪካዊ ጥፋት ላይ ቆማለች። በቀጣይ ሳምንት በሚጀምረው የምክክር ጉባኤ ተወካዮች በምክንያታዊነት በኃላፊነትና ሀገርን ባስቀደመ ሁኔታ ሊሳተፉ እንደሚገባም ተነስቷል።